ይቅርታ ጠይቃለች። መጀመሪያ እናንተ ማዳመጥ ነው ይሄ ታላቱ ሰው ማዳመጥ ያለባችሁንም ነው የምነግራችሁ። እኔ ልንገርሽ እኮ ጥፋቷን አምና ይቅርታ ጠይቃለች ያልኩት ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ አንድ ህይወት ላይ ስታካርጎ እሷን ስለጠራኋትና እሷ ልትነግርሽ የምትፈልገው ነገር ስላለ ማን እኔን ኮንፊደንስ የለም። ኮንፊደንስ ካላጣሽ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያን ጥያቄ መመለስ ትፈልጋለች። ዛሬ ሁሉንም እውነታ እያንዳንዱን እውነታ ሜሮን መናገር ትፈልጋለች። ወገራ በደንብ ሞር ሁለታችሁ ፊት ለፊት የተያያችሁ ፈለገ ነገር ብትሆን እኔ ዛሬ ፎቶ ምንም ሆኜ መናገር አልፈልግም። እዚህ ጋር እሷ ኢሞሽናል ሆና ልትናገር ትችላለች። እኔ በዚህ መንገድ ከማንም ጋር መነጋገር አልፈልግም። ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ያው ሁለታቸውም አገናኝቷቸዋል ማለት ነው። አብርሽ ያው ግልጹን ወይም እውነታውን ለማወቅ ማለት ነው ሜሪና ሩታ ተገናኝተው ሜሪ እውነታውን በሩታ ፊት ነው መናገረው ስላለች እውነታውን ኦሬዲ ኦዲየንሱ ባለ ጉዳይ ነው አይደል? እዚህ ጋር እኛን የተከታተለን እዚህ ድረስ ያለው ስለዚህ እውነቱን ማወቅ አለበት። እኔ አሁንም የመጣሁት እውነቱን ለመናገር እንጂ ሌላ ፕሮፓጋንዳ ፈጥሬ እዚህ ጋር ሌላ ጓደኝነት ልመሰርት ሌላ ዝምድና ላጠብቅ አይደለም የመጣሁት። አሁንም ግልጽ አድርጌ የምናገረው በሰላማዊ መንገድ እኔ በጣም ደክሞኛል። እውነታውን ግን ይሄ ልጅ ማወቅ አለበት። ይሄ ልጅ እየደከመ ነው። እዛ ጋርም ያለው ሰው መንገላታት የለበትም። እዚህ ጋር ያለው ሰው መጎዳት የለበትም። የተደራጁ እነዚህ ያሉት አካል ደግሞ ከዚህ የበለጠ ማለፍ የለባቸውም። ስለዚህ እኔ ምንም አይደለም የምፈልገው ፊት ለፊቷ መናገር ነው የምፈልገው። አይ ቲንክ ኤፍሬም እና ዳኒ ይመጡ ደስ ይል ነበር፣ ግን ኦልሬዲ እነሱ ያሉበት ሁኔታ የታወቀ ስለሆነ ያው የተለመደ ነው። እውነቱን ለመናገር አንዳንዴ አንድ ሰው ከአንድ ሰው ጋር ብዙ ጊዜ ይቆየና የሆነ ግጭት ሲፈጠር ሲጣላ ምናምን ስለዛ ሰው ሚስጥር ወይም ስለዛ ሰው የማይወደውን ነገር በአንድ ሰው ላይ የሚያደርገውን ነገር ሚስጥር ማውጣት ምናምን የተለመደ ነገር ነው። ያው በሰዎች ባህሪ የሚታይ ነገር ስለሆነ አሁን ሜሪ ያው እንደምታውቁት ከነ ሩታ ርቃለች፣ ከነሱ ጋር ተጣልታ ርቃለች እና ከዚህ በፊት የሚያደርጉትን ነገር አብረው የሚያደርጉትን ነገር ዛሬ ግልጽ ማውጣት ፈልጋለሁ ብላለችና ያው ሰሞኑን እንደጀመረች ታውቃላችሁ። ዛሬ ደግሞ በሩታ ፊት ነው መናገር የምፈልገው ስላለች ያው እነሱን ተቀጣጥረዋል ማለት ነው። እና ጥያቄ ላንሳልሽ። ባለፈው አንቺና ዳኒን ነው ሩታ ከቤት ያስወጣችሁ አባራቻችሁ ነበር አይደል? ከዛ አንቺ በዛው ቀረሽ፣ ተጣልታችሁ በዛው ቀረሽ። ዳኒ ደግሞ በሆነኛው ቀን ከሩታ ጋር ተገናኘ ማለት ነው። ከዛ ሰላም ሆኖ ምናምን ነገር ነው ያየናቸውና ምን አይነት ነገር ነው እየተደረገ ያለው በዛ ዙሪያ? ይሄ እኮ ግልጽ እኮ ነው። እኔ ከዚህ በፊት ከአንተም ጋር ከሄርሜላም ጋር ተጣልቼ ነበር። እኔ እናንተ ጋር አልመጣሁም በዛ ነው አይደል እንዴ? ዳኒ ግን ኦልሬዲ እኔ በማላውቀው መንገድ እናንተ ጋር መጥቶ ከሄርሜላ ጋር ይቅርታ ተጠያይቆ ምናምን ስታፍ ታውቃለህ። ይሄ ነገር ለኔ ምንም አዲስ አይደለም። ምክንያቱም እኔ የምፈልገው ቦታ ላይ መገኘት የምፈልገው ያልፈለኩበት ቦታ ህይወቴ ላይ አልፈልገኝም። ስለዚህ እዛ ጋር ደግሞ የታሰበው ነገር ኤፍሬምም ዳኒም ያቃዱት ነገር ስለነበረ እንጂ አዎ ሜሪ ስታረግ የነበረው ነገር ያው አይተናል። ምን አይነት ሰው ናት እስከማለት ድረስ ደርሰናል አይደለ? በእነሱ ፊት ቀድማ እሷ ነበረች የምትታየው አብርሽን ለማጥቃት አብርሽን የሆነ ነገር ለማድረግ ምክንያቱም ለሩታ በማሰብ ማለት ነው። እና ከነሱ ከነዳኒ በፊት ቀድማ እሷ ነበር ስትናገር የነበረው እና ዛሬ ያው እንደምታዩት ነገሮችን ግልጥልጥ እያረገች ነው። እንግዲህ ያው ተቻለው ማለት ነው። ሩታ ያው ከጎኗ የነበረ ሰው ዛሬ እውነቱን የሚያውቅ ሰው ነው ስለሷ የሚያወራው ማለት ነውና ሜሪ ያቺ ነገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ምን ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። ባጭር አማርኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ነው ሁሉንም ነገር የሰማሁት። ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። ስለዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አይደል ያልኩ። መቼም በኮንፊደንስ ይሁን ሁሉ አታወራም አይደለ ሜሪ? ማለት ያው ሲያቀዱ እንደነበረ ነገሩ አታረጎም ማለት አይቻልም። ሩታ ሄርሜላን እንዴት ታያት እንደነበረ ያው እናውቃለን። ማለትም ከዚህ በፊት ሄርሜላ ለብቻዋን አግኝታ በቃ ነገሩ እንደማይቆም የሆነ ወራት የሆነ ጊዜ ፍጅ እንጂ ከአብርሽ ጋር እንደምታለያያትና አብርሽ ከሷ ጋር እንደማይኖር ስትዝትባት እንደነበረ ያው እናውቀዋለን። በቅርብ ያየነው ነገር ስለሆነ ይሄ ነገር አይደረግም ማለት አይቻልም። ብቻ መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርጎ በዚህ ያህል የሰውን ህይወት ለማበላሸት ታች ላይ መውጣት አይጠበቅብንም።
እኔ ለዛም ነው እዚህ ጉዳይ ላይ ከአንቺ ጋር መሳተፍ አልፈልግም ብዬ ተናገርኩት። ስፔሻሊ ከአንቺ ጋር ደግሞ ለመጀመሪያ ጊዜ ነው አሁን ያወራ ነው። በሰዓቱም አንቺ ስላለሽ ነው መገናኘት አልፈልግም ብዬ እየወጣው ይሄን ነገር ያለው አይደል? ይሄ አሁንም አንቺ ፊት ነው የምደግልሽ። ደውዬልሽም አላቅም እንገናኝም ብዬሽ አላቅም። ለሌላም ለይቅርታም ዝግጁ አይደለሁም አልፈልግም ስለማልፈልግ እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ኦኬ ጨርሽ ልክ ነሽ ሜሪ። ያው ሁሉም ሰው የሚለው እሱ ነው። አንድ ሰው ከአንድ ሰው ጋር የመሆን ፍላጎት እስከምን ድረስ ነው? በቃ በፍቅር ሁለቱን ተዋደው ሁለቱን ተፈላልገው ካልሆነ በአንድ ሰው ፍላጎት ብቻ አስሬ ወይም የሆነ እንትን አድርጌ አኖርሃለሁ ማለት ከባድ ነው። አንድ ሰው ከአንድ ሰው ጋር ለመኖር የሁለቱም ፈቃደኝነት ያስፈልጋል እና ያልሽው ነገር ልክ ነው። እና ሩታ ስትሄድበት የነበረው መንገድ ያንን ነው። ምክንያቱም መጀመሪያ ይሄን ይሆናል ብላ ስላልገመተች አብሬ ሲያምር ነው ይህን ሁሉ ነገር መፈጠር የጀመረው እና እናንተን ገባችሁበት ነገሮች መረበስ ጀመራችሁ ማለት ነው። አብሬ የሚሄድበትን መንገድ መረበስ ጀመራችሁ እና ያንን አትክጂ መቼም ቢሆን የጠየቀሽ ጥያቄ ይገባሻል መሰለኝ። ወደ ሌላ ህይወት ነው ይገባሻል። ወደዛ ህይወት ማዳመጥ ያለብሽ እሱማ ከዚህ በፊት ቋርተን ማዳመጥ ያለብሽ ያልሽበት ወሬ ነው። እሺ ሩት አንድ ነገር ጥያቄዋን አምናለች እኮ እስከ ዛሬ ያጠፋችሁን ጥፋት አምና ይቅርታ ጠይቃለች። መጀመሪያ እናንተ ማዳመጥ ይሄ ታላቱ ሰው ማዳመጥ ያለባችሁንም ነው የምነግራችሁ። እኔ ልንገርሽ እኮ ጥፋቷን አምና ይቅርታ ጠይቃለች እያልኩሽ እኮ ተረጋጋ። ማውራት ያለብኝ በደንብ እስከ ጥግ ነግሬያችሁ ነው የምሄደው። ገባ? ሲቀጥል ደግሞ ማለት ነው እንደዚህ አትሁኑ። አይኑ ሆት እንደሚያረግ አውቃለሁ። ከዛ ያንን ነገር አክሰፕት አድርጌ ነገሮችን ምናምን እያልኩኝ እንደቀጠልኩ አውቃለሁ። አሁን ደግሞ ያንን ነገር አይሆንም በቃኝ ብዬ ሰላምን መርጬ ስጋዬ ያልሆኑትን እንደ ወንድም እንደ እህት አቅርቤ በጣም ያንን ነገር ኢግኖር ስላደረኩኝ እንዲደብርሽ እንደምችል በጣም አውቃለሁ። ኢትስ ኦኬ ቢደብርሽም ምንም ማድረግ አይቻልም። አልጠየቅኩም። የመረጥኩትን መርጬ እየኖርኩኝ ያለሁኝ ሰው ነኝ። ሲቀጥል ደግሞ ተረጋጊ። አይ ነው ሆት እንደሚያደርግ እኮ ይገባኛል፣ ግን በቃ ተረጋጊ። ለመረጋጋት ሞክሪ። እንደሚያናድድ አውቃለሁ። ምክንያቱም ብዙ ነገሮችን እየሰማሁ ብዙ ነገሮችን አክሰፕት እያኖርኩኝ ሰው ድንገት ተቀይሬ በቃኝ ስል ምን ያህል ቆቅ እንደሚል ይገባኛል። ቢመርሽም ዋጮ እንደዚህ ነው ፈልገው ምናምን ብለው ጭራሽ ሙድ ሲይዙበት ነበረ ማለት ነው። እና በጣም ሲሳለቁበት ነበረ። ድራማም ቢሆንም ምንም ቢሆን ሐሳቡን ነው እየተመለከትን እስካለን ድረስ ማለት ነው። እና ጭራሽ ምግብ ሲያማርጡ ነበረ። ያው ዞሮ ዞሮ በተግባር አሁን ምግቡ ይሄድላቸዋል ማለት ነው። ዳኒና ኤፍሬም ማለት ነው። ያው ሩታም የተለቀቀችበት ምክንያት በልጇ ምክንያት እንደሆነ ያው ሁለታቸውም ተናግሯል ማለት ነው። ምን ማለት ነው አሁን እዚህ ጋር ሄርሜላ ትኑርም አትኑርም ማለት እነሱ ጋር ማለት ነው። ሌላም ቦታ ትሁን ህግ የያዘው ነገር ህግ ነው። በቃ አንዴ ህግ ቦታ አይድረስ እንጂ ህግ ከያዘው በኋላ አብርሽ ንውጡ ቢላቸው ራሱ መውጣት አይችሉም ማለት ነው። የህግ ጉዳይ ነው። አንዴ በተጠርጣሪነት እስከቀረቡ ድረስ ወንጀለኛ አይደሉም። ወንጀለኛ የሚባለው አንድ ሰው ተፈርዶበት ወንጀል ተጣርቶ ተፈርዶበት ለእስር ሲሆን ነው ወንጀለኛ የሚባለው እንጂ በተጠርጣሪነት ተይዞ ገና ያልተጣራ ነገር ስለሆነ ወንጀለኛ አይባሉም ማለት ነው። ስለዚህ ምንድነው አሁን አብርሽ አንዴ ጠቆማ መለከተ አስያዛቸው